እጮኛው አልኩሽ እኮ ኪራ እየሰማት ነው። አኒ ያልደከመሽም ለምን ገብተሽ ረፍት አታረጊ? እንደዛ ሳይሻል አይቀርም። የሆነ የሚሄድበት ቦታ አለ ሊድ። በቃሽ እንገናኛለን። አኒ ማናት? ሁሉንም ሰው የማወቅ ግዴታ አለብሽ? ምን ማለት ነው? ቆይ ቤት እኔ ላንቺ ስሌት ሊድ በሊቢያ ልጥፋለሽ ብንልበል? ወይኔ ሂድ ሩጥ። የት ትሄዳለህ? ተመልሰህ ትመጣለህ። ግን እቅዳችን የሚሳካ ይመስልሻል? በዚህ ሰዓት ከኪራ ጋር የሚያቀራርበኝን ነገር ምንም ቢሆን አደርጋለሁ። ግን እኮ ቤቲ ምን እንዳደረገች አናውቅም። እሱማ ልክ ነሽ። ጊዜ ይፍጅ እንጂ ግን ማወቅ አይቀርም። ፈጣሪ እንደው ከዚህ ቤት ንቅል አድርጎ ያውጣት። አሜን። የቤቲ ማንነት ግን ይገርመኛል። እንዴት? እስኪያት ኪራ የራሷ እንዳልሆነ ብታረጋግጥም ግን ደግሞ ልትወው አልፈለገችም። ሰው እንዴት የራሱን ህይወት እንኳን መምራት ያቅተዋል? አንዳንዴ አብስተን ለኔ ማለት ስንጀምር በውስጣችን የራስ ወዳድነት ስሜት እናሳድጋለን። ከዛ ስለ ራሳችን እንጂ ስለ ሰዎች መጨነቅ እናቆማለን። ቤት ላይ ደግሞ የሆነው ይሄ ነው። እኔ ከመጣው ራሱ ከሳች ጠቆረች። እስኪያት ምን እንደሆነች አብዳለች እኮ በቃ። እሱ የፈጠራት ልቦና ይስጣት እንጂ ሌላ ምን ይባላል? ፍቅር ግን እውር ነው። ክብርሽን፣ ማንነትሽን፣ ገደብሽን፣ ሁሉ ነገርሽን ያሳጣሻል። የቤት እኮ ፍቅር ሳይሆን በሽታ ነው። እንደው ቤተሰቦቿ እንኳን ጸበል ቢወስዷት። አሁን እሷ የራሷን ዓለም ፈጥራ እየኖረች ነው። ማንንም አትሰማም በቃ። ቅድም ራሱ አንድነትን ሳታስቀይማት አትቀርም። በጣም ከፍቷት ነበር። እንግዲህ ትቻላት አንዴ የጣለባት። እሱማ ሊያስችል አይሰጥም። አሁን ምን ማድረግ እንዳለብን በደንብ እናስብበት። የሀና ድምፅ ነው የሚሰማኝ። እኔ እንጃ። አዎ ነው። እነሆ በስተመጨረሻ በዝና የሰማትን ሀና ላያት ነው። እየጠራችኝ ነይድ። ጀማላችሁ ሰላም ነው? ሰላም ነው። እንዴ ማንም የለም እንዴ? ምሩና ጽናት አሉ። ኪራስ? ኪራ ላይ ተኝቷል። ወይ በቃ እሺ፣ ማንም ከሌለ እንሂድ። አዎ ከመንቀሳቀሰው ብንሄድ ይሻላል። ሳታገኙኝ ወዴት ልትሄዱ ነበር? እንዴት ነው? እንዴት ነሽ? አለሁልሽ ነው መስገነው። ምሩዬ፣ መራዊት ማለት እሷ ናት። መራዊት አኒ ስላንቺ ቢያዝና ብዙ ሰምቻለሁ። ውይ እኔ ነኝ ስላንቺ ብዙ የሰማሁት። ጎሽ፣ እኔ እኮ ስቅታ ሲገለኝ ምንድን ነው ብያለሁ። ለካ እናንተ በቃ ከፈለጋችሁም ጥሩኪችን። እሺ መቼስ በበጎ እንጂ በመጥፎ እንደማላነሳሽ ታውቂያለሽ። አውቃለሁ የእኔ እናት። አመሰግናለሁ። እንዴት ናችሁ? እንዴት ናችሁ? እንዴ ምንድን ነው በቀን እንደዚህ መኝታ? ትንሽ እኮ ሲደብረኝ ልተኛ ብዬ ነው። ምንድን ነው ጽናትን የመሰለች ልጅ ይዘህ እንደዚህ መደበር? እና ሀኒዬ ማዘርን ተሻላቸው? አዎ ክብሩ ይስፋ፣ ደህና ነች። አይ ዋናው እሱ ነው። እኔማ እዛ የሆስፒታል ወንበር ላይ መተኛት እንዴት እንደደከመኝ። አለ እና ፍቅር እቤት ሂድና ተኛ ስለእምቢ ብለህ አይደል እንዴ? ኧረ አንዱ ዶክተር ቢጠልፍብኝስ? አዎ እሱ ያስፈራል። ኧረ ተባበራችሁብኝ። አጅሬ ነቃ ነቃ በልሽ። ምን አላችሁ? እሰይ የት ሄደ ነው? ኧረ የትም እዚሁ ነበርኩ። አይዞህ፣ ስለ ልጆቹ ብዙ አታስብ፣ በድላችሁ ያድጋሉ። እሺ ልክ ብለሻል። ዋናው እኔ ደህና ልሁን። አዎ ኪራዬ፣ ዋናው አንተ ደህና ሁንልኝ እንጂ ሌላው ነገር ትርፍ ነው። በለው አፍላ ፍቅር። እኛም አንድ ሰሞን እንደዚህ አድርጎን ነበር። እና ቆንጅት፣ ያንቺስ ስታተስ እንዴት ነው? ያገባች ያላገባች ወይስ መንገድ ላይ ያለች? ቤብ ኧረ ተይ፣ ረስተሽው ነው እንዴ? ኧረ ለጨዋታው ነው ቤብ። አረ ችግር የለውም፣ በጣም ተጫዋች ነሽ። አዎ ስም አልጠቅስም፣ ግን ይሄ ነገሬ ነው ጠብ ያደረገው። ይሄው ደግሞ ጀመራት። እዛ ማሚ ፊት ስትሆኝ ነው አይደለ
አፍሽን የምትይዥው? ኪራዬ ምን ይሆን እንደዚህ ከደስታ ያራቀ? ሰው ሁሉ እየሳቀ አንተን ያስቆዘመ። ሲጀመር እኔ አልረባም፣ ምንም ልረዳህ አልቻልኩም። ለምን ግን በእኔ ምክንያት ይሆን እንደዚህ የምትሆንብኝ? ምን ልሁን? ውስጥ የተጨነቀልህ እኮ። አረ ወገን የልጁ ከለር እኮ ለቀቀ እንዴ! ጽናት አረ ጎበዝ፣ ምንድን ነው ገና ጎጆ ሳትቀልሱ ሳትወልዱ ሁለታችሁም ልባችሁ ጠፋ። ቡና ላፍላ እንዴ አንዬ? የኔ እናት ተቸገርሽብኝ። እንደውም ከተነገረኝ በላይ በጣም ነፃነት ያለሽ ሰው ነሽ። አዎ ነፃ ሆነሽ መኖር እኮ ለራስ ነው እንጂ የሚጠቅመው ለማንም አይደለም። እሱስ ልክ ነሽ። ጎረም ሰው ምንድን ነው ፈዘዝክ? ውጡልኝ የሚል ፊትማ አታሳየን፣ ተቀላቀልን እንጂ። አረ እንደሱ አይደለም፣ ትንሽ እኮ ራሴን አመማር ነው። እንደዛ ነው እንዴ? ራሴን አሞኝ መድኃኒት አጠገብ አይደለች እንዴ? ትከሻዋ ላይ ደገፍ በል፣ ከዛ ቀለል ይላል። ና እንጂ ተነስ፣ ምሬን እኮ ነው። ና ተነስ፣ ጠጋ በል። ተነሳ። ምንድን ነው የሚያሽኮረው? ደገፍ በልና አንቺ ደግሞ ጸጉሩን አሸት አድርጊ። አረ ፈገግ አለ። እንደ ሚኪዬ ሊያደርገው ነው። በነገራችን ላይ እኔም የህመም ስሜት ሲሰማኝ ሚስቴ ደገፍ ስለ ሁሉ ነገር ይለቀኛል።